አሁን በህይወታችሁ እየሆነው ካለው ነገር ጀርባ መንፈሳዊ ኃይል እንዳለ እንድታውቁና በተለየ ደግሞ በመንፈሳዊው ዓለም እየተከናወነ ያለውን ነገር በህልማችሁና በራእያችሁ ጣልቃ እየገባ ነገ ለምትኖሩት ኑሮ ጠቋሚና መንፈሳዊ እይታ እንድታገኙ እግዚአብሔር እያሳያችሁ እንደሆነ ብታውቁስ? ሰላም ውድ የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ህይወታችሁ እድገት ይጠቅማል ብለን ያሰብነውን ሐሳብ ይዘንላችሁ መጥተናል። ይህንን ቪዲዮ እስከ መጨረሻ በመከታተል ከዚህ ቪዲዮ እንድትጠቀሙ እንጋብዛችኋለን። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ግብዣችን ነው። ዛሬ ይዤላችሁ የመጣሁትን ሐሳብ በህልማችሁ በተደጋጋሚ የሞተ ሰው የምታውቁት ወይም የማታውቁት የሞተ ሰው በህልማችሁ የምታዩ ከሆነ እነዚህ 2 ወይም 3 ነገሮች የግድ ማድረግ አለባችሁ። ምክንያቱም በህይወታችሁ ምንም ነገር ከመሆኑ በፊት መንፈሳዊው ዓለም ላይ የሚሆን ነገር አለ። መንፈሳዊው ዓለም ላይ ንቁ የሆነ ሰው ምድራዊው ዓለም ላይ ይገዛል። ምድራዊው ዓለም ላይ በስልጣን ይመላለሳል። መጽሐፍ ቅዱስ ላይ አንድ ነገር ልንገራችሁ። ማርቆስ ወንጌል ምዕራፍ 4 ከቁጥር 39 አንድ ነገር እንድታዩ ፈልጋለሁ። ኢየሱስ ክርስቶስ በታንኳው ላይ እያለ ታላቁ ንፋስ በማዕበል ታንኳይቱን እያናወጠ ሳለ ሐዋርያት በታንኳይቱ ውስጥ እየመጣ የሚያስቸግራቸውን ውሃ እየቀዱ እየደፉ ባለ ጊዜ ታንኳይቱም እየሰመጠች በሄደች ጊዜ ኢየሱስ ክርስቶስን ቀስቅሰው እባክህ አድነን ስንጠፋ አይገድህምን ባሉት ጊዜ ኢየሱስ ክርስቶስ መጥቶ እንደዚህ አደረገ። የሚታየውን ማዕበል ጸጥ በል ከማለቱ በፊት የማይታየውን ንፋስ ገሰጸው። አያችሁ፣ የማይታየውን ንፋስ የሚታየውን ማዕበል ያስነሳል። ሁልጊዜ ከሚታየው ጀርባ የማይታይ ኃይል እንዳለ እንድታውቁ ፈልጋለሁ። ኢየሱስ ክርስቶስ ያደረገው እንደዚህ ነው። መጀመሪያ ነፋሱን ገሰጸ፣ ሁለተኛውንም ማዕበሉን ጸጥ በላለው። የዛኔም ታላቅ እርጋታ ሆነ፣ ታላቅ ሰላም ሆነ። አያችሁ። ስለዚህ ሁልጊዜ ከሚታየው ጀርባ የማይታይ ነገር እንዳለ ነቅታችሁ በማወቅና እግዚአብሔር የማይታየውን ነገር በህልማችሁ እየነገራችሁ እንደሆነ ነገ ለሚፈጠረው ነገር እግዚአብሔር እያሳያችሁ እንደሆነ እንድታውቁ ፈልጋለሁ። መጀመሪያ ይህን ማመን አለባችሁ። ብዙ ሰዎች ለህልማቸው ግድ የላቸውም። ብዙ ሰዎች በህልማቸው ለሚሆነው ነገር አንዱንም እንኳን ለማስታወስ አቅም የላቸው። ምክንያቱም እግዚአብሔር እንደሚናገራቸው አያስተውሉም። እግዚአብሔር ድምፁን እንደሚልክላቸው ምንም ቅንጣት ያክል እምነት የላቸውም። መጽሐፍ ቅዱስ ግን በኢዮብ እንደዚህ ይላል፣ እግዚአብሔር በአንድም በሌላ ይናገራል። እግዚአብሔር የአፍላ እንቅልፍ በመጣ ጊዜ በሌሊት በህልም በራእይ ይናገራል ይላል። አያችሁ፣ እግዚአብሔር ከሚናገርበት አንዱ መንገድ ህልም ነው ማለት ነው። እኛ በጣም ለህልማችን ኬርለስ ነን። ለህልማችን ምንም ፍቺ የለንም፣ ምንም ትርጉም የለም። ነገስታት ግን ህልማቸውን የሚፈቱላቸው ታላላቅ ህልም ፈቾች እንደ ሚኒስተር አቋቁመው አጠገባቸው ላይ ያስቀምጣሉ። በትንቢተ ዳንኤል በምዕራፍ 4 ከቁጥር 18 እንደዚህ ይላል፣ እኔ ንጉሥ ናቡከደነፆር ይህን ህልም አልሜአለሁ፣ አንተም ብልጣሶር ሆይ ፍቺውን አስታውቀኝ። የመንግስቴ ጠቢባን ሁሉ ፍቺውን ያስታውቁኝ አልቻሉምና፣ አንተ ግን የቅዱሳን አማልክት መንፈስ ባንተ ውስጥ አለና ትችላለህ። አያችሁ፣ ንጉሱ በራሱ በኪንግደሙ ወይ ደግሞ በንግስናው ህልሙን የሚፈቱለት ሚኒስትሮች ወይ ደግሞ ህልሙን የሚፈቱለት አገልጋዮች አስቀምጧል። ምክንያቱም በህልሙ ስፒሪቹዋሊ የሆኑ ነገሮች እንደሚመጡ ያምናል። ለኪንግደሙ ጥንቃቄ ሲባል መንፈሳዊውን ዓለም በተጠንቀቅ እንደሚከታተለው ያውቃል። አያችሁ፣ ነገስታት ይህን ያህል ከተጠነቀቁ፣ ሰራዊት ያላቸው ኪንግደም ግዛት ኃይል ስልጣን ያላቸው ሰዎች ይህን ያህል ከተጠነቀቁ እኛ ምንም የሌለን ሰዎች እንዴት ህልማችንን ችላ እንላለን? እንዴት ለህልማችን አንጠነቀቅም? ስለዚህ መጀመሪያ ለህልም በጣም ኬርፉል እና ሰንሲቲቭ እንድትሆኑ ፈልጋለሁ። ይሄ የመጀመሪያው ነገር ነው። ከዛ ግን በህልማችሁ የሞተ ሰው የሚታያችሁ ከሆነ በተለይ ደግሞ በተደጋጋሚ እየመጣ እናንተ ቤት እየመጣ ወደ ቤታችሁ እየገባ እናንተን ሚት እያደረገ እናንተ ጋር ኮሚኒኬት እያደረገ በተለይ እንደገና እሱ እየወሰዳችሁ እንሂድ እያላችሁ ከሆነ ልታደርጉት የሚገባው ነገር ልነግራችሁ እወዳለሁ። ይህ
እናንተ በቅርብ የምታውቁት ወላጆቻችሁ ሊሆን ይችላል፣ ወንድሞቻችሁ ሊሆን ይችላል፣ እህቶቻችሁ ሊሆን ይችላሉ። ልታደርጉት የሚገባ አንድ ነገር አለ። ብዙ ሰው ያ ሰው ስለናፈቃችሁት፣ ያ ሰው ስለምትወዱት የምታልሙት ነው የሚመስላችሁ። ነገር ግን መንፈሳዊው ዓለም ላይ ምንም አይነት ሰብአዊነት የለም። ምክንያቱም ሰብአዊነት የሚባለው ነገር እዚህ ምድራዊ ሲስተም ላይ መናፈቅ ወይም ደግሞ መመኘት፣ ይሄ ኢሞሽናሊ የሆኑ ነገሮች አክቲቬት የሚደረጉት ወይ ደግሞ የሚሰሩት እዚህ ምድራዊው ዓለም ስጋዊው ዓለም ላይ እንጂ መንፈሳዊው ዓለም ላይ ይሄ ሰብአዊነት የሚባለው ሲስተም የለም። ስለዚህ በህልማችሁ እንደዚህ ስታዩ የመጀመሪያ ልታደርጉት የሚገባችሁ ነገር ካለ የሱ ልብስ እናንተ ቤት ውስጥ ካለ የምትለብሱት ከሆነ የሱ ጫማ ካላችሁ የምትለብሱት ከሆነ ወይም ደግሞ ቤታችሁ ውስጥ እሱን ሊያስታውስ የሚችል የሱ ኢነርጂ ያለበት የሱ የሆኑ ነገር ካሉ እነርሱ አውጥታችሁ ልታስወግዱት ይገባል። በምንም ሁኔታ እናንተ ቤት ውስጥ መኖር የለበትም። ምክንያቱም በተደጋጋሚ የሚመጡ ከሆነ በተደጋጋሚ የሚታያችሁ ከሆነ ኢነርጂያቸው እነሱ ውስጥ አለ። ነፍሳቸው ስጋቸው የለፋበት ነገር የነሱ ኢነርጂ የሆነ የነሱ ሐሳብ የነሱ ፕላን የነሱ እቅድ የሆነ እናንተ ቤት ስላለ ያ ነገር ልታስወግዱት ይገባል። አንዳንድ ብልጥ ሰዎች አንድ ሰው ከቤታቸው የሞተ ጊዜ ልብሱንም ጠቅላላ አስወጥተው ለድሃ ወይ ይሰጣሉ ወይ ያቃጥላሉ ወይ የሆነ ነገር አድርገው ከቤታቸው ያስወጡታል። ይህ የተለመደ ዝም ብሎ ተለምዳዊ ነገር አይደለም። ስፒሪቹዋሊ ዓለም ላይ የሚሰራ የሆነ ነገር ስላለ ነው። ከዛ በመቀጠል እንደገና እንደተለምዶ ኢትዮጵያውያን ሀበሻ የሆኑ ሰዎች የምናደርገው አንድ ነገር አለ። የሞተን ሰው ብላክ ኤንድ ዋይት አድርገን ፎቶውን በትልቅ በፍሬም አሰርተን ቤታችን ውስጥ ይቀመጣል። ለምን እንደዛ እንደሚደረግ ባይገባኝም ቤተሰቦቻችንን እንወዳቸዋለን፣ እናከብራቸዋለን፣ እናፈቅራቸዋለን፣ በጣም ብዙ ነገር እናደርጋለን። ነገር ግን እነዛ ሰዎች ወደ መንፈሳዊ ዓለም ከሄዱ በኋላ የነሱ የሆነ ነገር አእምሯችን ወይ ደግሞ ነፍሳችን ከነሱ ከፎቶዋቸው ጋር ከልብሳቸው ጋር ከሆነ ነገራቸው ጋር እንዲጠመድ ማድረጋችን ራሱ የሆነ ነገር እንዲፈጠር ያደርጋል። ስለዚህ አይነው ይሄ ነገር ለብዙዎች እንደማይስማማ ብዙ ሰው በቤቱ የሚያደርገው አሁን የቅድመ አያታችን የአያታችን ፎቶዎች በትልቅ በፍሬም ተቀምጠው ይገኛሉ። ያ ማለት ግን አስፈላጊ እንዳልሆነ ልነግራችሁ እፈልጋለሁ። አስፈላጊ ከሆነ ዶኩመንት ተደርጎ የሆነ ስፍራ ላይ ቢቀመጥ ኢትስ ኦኬ። ግን ማለዳ እየተነሳችሁ እሱን እያያችሁና በሚሞሪያችሁ እየሳባችሁ ያንን ሰው ከእናንተ ጋር ኮኔክት እንዲያደርግ ከእናንተ ጋር የሆነ ነገር እንዲያደርግ ነፍሳችሁ ፊል እንድታደርገው አታድርጉ። ይህ አሁን እየነገርኳችሁ ያለውትን ነገር በአካል የምታውቋቸው ሰዎች በአካል ከእናንተ ጋር ኮሚኒኬሽን የነበራቸው ሰዎች ከእናንተ ጋር ህብረት የነበራቸው ሰዎች ከሆነ ነው። ከእናንተ ጋር ኮሚኒኬሽን የሌላቸው ሰዎች ከሆኑ ግን አሁን ለምሳሌ በዝና የምታውቁት በአካል የማታውቁት የሞተን ሰው የምታዩ ከሆነ ማንም ይሁን ማንም እንደዛ አይነት ነገሮች የምታዩ ከሆነ በተለይ ደግሞ እነዛ ሰዎች ላይክ በክፉ ዓለም ወይ ደግሞ አሁን ለምሳሌ በዓለማዊ የሚታወቅ ሰው በዘፈን የምታውቁት ዝነኛ ሰው ምናምን እንደዚህ አይነት ሰዎች በተደጋጋሚ ወደ እናንተ ህይወት እየመጡ ከሆነ ወይ ደግሞ በመጥፎ ዓለም ላይ የምታውቁት ዝም ብሎ ዘፋኝ ብቻ ምናምን ሳይሆን በክፉ ስራው የምታውቁት ሰው ወደ እናንተ እየመጣ የሚያስቸግራችሁ ከሆነ ይሄ ነገር እንድታውቁት የምፈልገው የሙታን መንፈስ ወደ እናንተ ሊመጣ እየፈለገ እንድታውቁ ፈልጋለሁ። ምክንያቱም መጽሐፍ ቅዱስ ላይ አንድ በጣም ጥልቅና ሚስጥራዊ የሆነ ነገር ተጽፎ እናገኛለን። በአንደኛ ሳሙኤል ምዕራፍ 28 ከቁጥር 14 ላይ አንድ ነገር አለ። ነቢዩ ሳሙኤል ከሞተ በኋላ አንዲት ጠንቋይ ለንጉሱ ለሳኦል ስትል ነቢዩ ሳሙኤልን ሙታን ጠሪ በመሆኗና የጨለማው ዓለም የጥልቅ አሰራር ጥበቧን በመጠቀም ከሙታን ቀስቅሳ እንድታስነሳውና ነቢዩ ሳሙኤልንና ንጉስ ሳኦልን እንዲገናኙ ታደርጋለች። አያችሁ፣ በዚህ መሃል ሊገባችሁ የሚገባ አንድ ነገር አለ። ማለትም መንፈሳዊውን ዓለም ሰፋ አድርጋችሁ ካልገባችሁ በጥልቅ ካልተረዳችሁት ይህ ዝም ብሎ ሪሊጂየስ በሆነ አስተሳሰብ ሪሊጂየስ በሆነ ማይንድ
ዝም ብሎ ነገርን መከተል አግባብ እንዳልሆነ እንድታውቁ እፈልጋለሁ። አያችሁ፣ የሆኑ ሰዎች ሙታን መናፍስት የሚጠሩ ሰዎች አሉ። እነዛ ሰዎች ሜቢ ወደ እናንተ ህይወት የሆነ የሙታን መንፈስ ወደ እናንተ እንዲመጣ እየሰሩ ሊሆን ይችላል። በዚህ ሰዓት ላይ ግን በተደጋጋሚ ከሆነ በተደጋጋሚ እንደዚህ አይነት ስራ እየተሰራባችሁ ከሆነ ወይም ደግሞ በተደጋጋሚ የሞተ ሰው፣ በጨለማ ያለ ሰው ወይ ደግሞ በክፋት የምታውቁት ሰው ወይ ኪለር ሊሆን ይችላል፣ ነፍሰ ገዳይ ሊሆን ይችላል፣ አመፀኛ ሊሆን ይችላል፣ ብቻ የምትፈሩት አይነት ካራክተር ሆኖ በህልማችሁ እየመጣ የሚያስቸግራችሁ ከሆነ ልታደርጉት የሚገባ አንድ ነገር አለ። ጾም ጸሎት ልትይዙ ይገባል። ጾም ጸሎት ካልያዛችሁ ይሄ ሰው ለምን ወደ እናንተ ህይወት በመንፈሳዊ ዓለም ወይ ደግሞ በህልማችሁ ይመጣል? አስቡት። ተረጋግታችሁ በሰከነ መንፈስ አስቡት። ለምን ታለማላችሁ? ይሄንን ህልም በተደጋጋሚ ለምን አለማችሁ? ጌታችንና መድኃኒታችን ኢየሱስ ክርስቶስ ለሐዋርያት አንድ ነገር ነገራቸው። ሐዋርያት ፈውስን ሊፈውሱ ወይ ደግሞ ከሆነ ሰው አጋንንት ሊያወጡ በመከሩ ጊዜ ያንን አጋንንት ወይ ደግሞ ያንን ክፉ መንፈስ ከዛ ሰውዬ ላይ ምንም ሊወጣ አልቻለም። የዛኔ ኢየሱስ ክርስቶስ መጣና ያንን ስፒሪት ከዛ ሰው ላይ እንዲወጣ ካደረገ በኋላ ሐዋርያት አንድ ጥያቄ ጠየቁት። ስለምንድን ነው ያንን ሰው እኛ ልናድነው ወይ ደግሞ ልንፈውሰው ወይ ደግሞ ያንን አጋንንት ከሰውየው ልናወጣ ያልቻል ነው አሉት። የዛኔ ኢየሱስ ክርስቶስ እንደዚህ አላቸው፣ ይሄንን ዘመድ ወይ ደግሞ ይሄንን ስፒሪት በጾምና በጸሎት ካልሆነ በቀር አይወጣም አላቸው። አያችሁ፣ አንዳንድ ነገሮች ከእግዚአብሔር ጋር የጠለቀ ህብረት ከሌላችሁ ላይወጡና ላይታዘዙ ይችላሉ። አንዳንድ ስፒሪቶች ደካሞች ናቸው። አንዳንድ መናፍስቶች በጣም አቅም የሌላቸው ናቸው። አንዳንዶቹ ክፉ መናፍስቶች እንደገና ከእግዚአብሔር ጋር ባላችሁ ህብረት፣ ከእግዚአብሔር ጋር ባላችሁ ኮኔክሽን ዲፕ የሆነ ነገር ስታደርጉ ያንን ስፒሪት ለእናንተ አልታዘዝም ማለትን ያቆማል። የዛኔ የእናንተ የሆነውን ነገር ላይ ለቆ ይወጣል። የእናንተ የሆነውን ነገር ላይ እንዳይሰለጥን አቅም እያጣ ይሄዳል። ስለዚህ እናንተ ልታደርጉት የሚገባ እንደዚህ ነው። በተደጋጋሚ የምታውቁት ይሁን የማታውቁት የሞተ ሰው ወደ ህይወታችሁ እየመጣ ከሆነ ይሄ በጣም አደገኛ ህልም ነው። እግዚአብሔር ያለ ምንም ምክንያት ሚስጥሩን አይገልጥላችሁም። ያለ ምንም ምክንያት አያዘጋጃችሁም። እመኑኝ፣ ህልም ማለት አላርም ማለት ነው። ህልም ባለማችሁ ጊዜ ነቅታችሁ በህልማችሁ ዙሪያ የሆነ ነገር ማድረግ የማትችሉ ከሆነ እመኑኝ ነው የምላችሁ፣ ህልማችሁ በእናንተ ውስጥ አክሰስ ማድረግ አይችልም። ህልማችሁ የተሰጠው የእግዚአብሔርን ፈቃድ እናንተም ፕሮሰስ እንዲያደርግ ወይ ደግሞ ስፒሪቹዋሊ የሆነውን ነገር ያንን አክሰስ ለማድረግ አቅም ታጣላችሁ። ስለዚህ ሰው ሁሉ ይሄዳል፣ ወደ ህልሙ ይሄዳል። አያችሁ፣ ሁላችንም የምንሄደው ወደ ህልማችን ነው። ሁላችንም የሚገለጥልን ህልም አለ። እግዚአብሔር የሚናገረን ነገር አለ። ነገር ግን ሰው አያስተውልም ይላል መጽሐፍ ቅዱስ። መጽሐፍ ቅዱስ በአንድም በሌላ የሚነግረን አንድ ነገር አለ። ንቁ ይላል። አያችሁ፣ ስጋ ደካማ ነው፣ መንፈስ ግን ሁል ጊዜም ዝግጁ ነው ይላል መጽሐፍ ቅዱስ። ስለዚህ በመንፈስ የበረታችሁ እንድትሆኑ፣ የነቃችሁና የተዘጋጃችሁ እንድትሆኑ በጌታ ፍቅር ጋብዛችኋለሁ። የዛሬው ሀሳብ ይህ ነበረ። እስከ መጨረሻው ከኔ ጋር ስለነበራችሁ አመሰግናለሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እንድታደርጉና ቤተሰብ እንድትሆኑ፣ መንፈሳዊ ሀሳብ እንድታጎለብቱ በጌታ ፍቅር እጠይቃችኋለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።